ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በአዲስ ነገር ነው የመጣሁት። በመጀመሪያ ደረጃ እዚህ ጋር የሚጨፍሩትን ልጆች በደንብ አድርጋችሁ እዩልኝ ማለት ነው። እኔ ሳይለንት ስላረኩት ነው ማለት ነው። ዘፈን አለው ምክንያቱም ማለት ነው። ይሄ ቪዲዮ የዛሬ ስንትና ስንት አመት ነው የተለቀቀው ማለት ነው። በተለቀቀ ላይ አብርሽ ገብቶ ኮሜንት ሰጥቷቸዋል ማለት ነው። እሱንም ለሄርሜላ ወንድም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በዛው ደግሞ ኮፒ ላይክ እያደረጋችሁ ማለት ነው። እና ውድ ቤተሰቦቼ ይሁላችሁ እንደዚህ ነገር ስናመጣላችሁ አብርሽን ስለምትጠሉት ነው፣ አብርሽን ስለማትወዱት ነው እትላላችሁ። ጭራሽ አብርሽ እኛ እንወደዋለን እናከብረዋለን፣ ነገር ግን ስነ ስርዓት በያዘ መልክ ነው እንጂ በማይሆን ነገር በእሱንም በማይመጥነው ህዝብን በማይመጥነው ነገር ትውልድን በማይመጥን ነገር ደግሞ መቼም አንደግፈውም አብርሽን ማለት ነው። እና ከአብርሽ አሁን ይሄ ይጠበቃል እንዴ? ትላንትና አሁን ከሄርሜላ ጋር እንደ አዲስ ከቤተሰቦቿ ጋር ማለት ነው፣ በተለይም ደግሞ ከወንድሟ ጋር ማለት ነው። እና ባለፈ ወንድምዮ ሲለው የነበረ እኔ ታወሩልት ስትሉ ትቻችሁ ነው የሄድኩት። ስለዚህ እኔም በድጋሚ እተዋወቃለሁ ብሎ ነው ምላሽ የሰጠው ማለት ነው። አብርሽ ደግሞ እንደማያውቀው ነገር ስንት አመቱ ነው የስንት አመት ልጅ ነው ብሎ መጠየቅ እውነት አንዳንዴ እኮ ከብሬ ነው የምላችሁ ሁሉ ነገር ደብቃለሁ አትበሉ። የዚህ የድራማ ነገር እኔ እንጃ ለምን እንደተደበቀ አላውቅም። የዚህ የውሸት ጥግ ለምን እንደተደበቀና ፈጣሪና አላህ ለምን እንደዚህ ሸግጎት እንዳለ አላውቅም። መጨረሻው ለምን እንደሆነ ብቻ መጥፎ ነገር አያሳየን። እነሱ በሰሩ እኛ ክፉ አይደለንም፣ ለእነሱ መጥፎ ነገር አያጋጥማቸው። ብቻ የዚህ ነገር መጨረሻው እኔ አላማረኝም ማለት ነው። ምክንያቱም አብርሽ በዚህን አክል ውሸታም ነው። አያችሁ የሚሰራው ስራ ሁሉም የውሸት መልክ ነው። ሄርሜላንም ደግሞ አይወዳትም አያፈቅራትም ስንላችሁ አብዛኞቻችሁ በተለይ ትላንትና ማለት ነው ስንታችሁ ነው የተደሰታችሁት? እራት ጋበዘችው እና ከአሁን ወዲህ ሽምግልና ሊላክ ነው፣ እንኳንም ተዋወቁ። ከአሁን ወዲህ ደግሞ አብርሽና ሄርሜላ አይለያዩም። በቃ ፍቅር የምትሰጠው እሷ ናት፣ የምትንከባከበው እሷ ናት። የሰው ልጅ ውጩን አይደለም ማየት ያለባችሁ፣ ገባችሁ? ማንነቱ ደብቆ በውጭ ጨዋ ጨዋ ቢያጫውተው ምንም አይነት አይደለም። ሩታ ደግሞ እንደዛ ልጅ አይደለችም። ውስጧ ያለ ነገር እንዳለ አውጥታ ነው ለእናንተ የምታወራውና የምትናገረው ፊት ለፊት ማለት ነው። ገባችሁ አይደል? እና ሄርሜላ ደግሞ የእሷ ማንነቷን ደብቃ ነው እዚህ ጋር የምታስመስለው ያለችው ማለት ነው። ልጅዋን ደብቃ፣ ሚስጥሯን ደብቃ፣ ስንት ነገሯ ስንት ገመናዋ ደብቃ ነው እዚህ ጋር መታ ከአብርሽ ጋር የምትተው ነው ማለት ነው። እና አታምኑም ብዙዋችሁ ማለት ከላመናችሁ ማለት ነው እውነት ቆርጣችሁ አቅርባችሁ እዩት ከነቀኑ ማለት ነው። የስንትና አመት እንደተኮመንታ ይሄ ኮሜንት ማለት ነው። እና በአብርሽ በእናንተ በጀግናው ወንድማችሁ በቀብራራ ወንድማችሁ እንደዚህ አይነት ነገር ውሸት ነገር ሲገኝበት ምን ትላላችሁ? በምንስ ታዩታላችሁ? በተለይ ሴት ሆናችሁ ማለት ነው። ነውር እኮ ነው የሚሰሩት ነገር፣ በጣም የሚያስጠላና የሚደብር ነገር ነው። አዎ በፉክክር ገብታችሁ ነው እንጂ እውነቴ ነው የምላችሁ ሄርሜላንም አብርሽንም በጣም የሚሰሩት ነገር ይደብራቸዋል ማለት ነው። አንድ ነገር ልንገራችሁማ፣ ሄርሜላ አብርሽን ብታገባው ወይም ከአብርሽና ከሄርሜላ ቢሆኑ ሩታ የጨረሰችው ነገር ነው የወሰደችው ሄርሜላ። እራት ግብዣውን ቢሆን ማግባቱም ቢሆን ሰርጉም ቢሆን በቃ ሩታ አሳልፋበታለች በአብርሽ ማለት ነው። አብርሽና ሩታ ያላሳለፉት ነገር የለም። በቃ ፍቅር ለዛ ነበር ነው የተማርነባቸው በአብርሽና በሩታ። ምክንያቱም ደስ የሚል ህይወት ስለነበራቸው በጣም የሚያስቀና ደስ ከዚህ ከሄርሜላ የበለጠ ሰው ወዷቸው ሰው አድንቋቸው በቃ ወይ አብርሽና ሩታ ግሬስ ፋሚሊ ተብለው ያን ሁሉ ተደንቀው ማለት ነው። ለዛ ነበረ ሁላችንም የወደድናቸው። እስከ ዛሬም ደግሞ ያንን ነገራቸው ይዞነን ማለት ነው። ገባችሁ አይደል? ስለዚህ በማታውቁት ነገር ለራሳችሁ ለሰውም ያልሆነ አመለካከት አትስጡ። ይሄንም ስላችሁ አሁን እናንተ ሆይ 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 ስላላችሁ ብራችሁ ስለተላከ የሆነ ነገር ስላረገ ምንም ይሆን ነገር የሚፈጠር ነገር የለም አላህ ካላለው ውጭ ማለት ነው። አብርሽ ህይወቱ አይቀጥል አይደለም ይቀጥል፣ ያሳምርለት፣ እንደውም ከሩታም የበለጠ እምር ያድርግለት። ነገር ግን በእውነት ነገር ሲሆን በጣም ደስ ይላል፣ በውሸት ሳይሆን ማለት ነው። የራት ግብዣ ያላላችሁት ማለት ነው። የራት ግብዣ ጋበዘችው አልጋበዘችው ይሄ ለእነሱ ምንም የሚጠቅማቸውም የሚጎዳቸውም ነገር የለም። በራት ግብዣ አይታሳሰሩም እነዚህ ልጆች ማለት ነው። ሩታና አብርሽ ያንን ሁሉ ዋጋ ከፍለው ያን ሁሉ ቃል ተገባብተው ማለት ነው
እንዴ ሞት እንጂ እኔና አንቺ አይለየንም የተባባሉ ሰዎች ናቸው ዛሬ ጉዳቸውን የምናየው ማለት ነው። ዛሬ ተለያይተው ዛሬ ያልሆነ ቦታ ገብተው ነው የምናያቸው። ሞር እንኳን በጣም ደስ የሚል ስጦታ ፈጣሪ የሰጣቸው ልጃቸውን እንኳን በልጃቸው ላይ ነው ህዝብ እየቀለደበትና እየተዘቀዘቀበት ያለው። እናንተ ለራት ግብዣ እውነት የመጨረሻ እናንተ ሀሳብ እንደሌላችሁ በቃ ለራሳችሁ እንደማታስቡ ትላንትና ተረዳውኝ ማለት ነው። የራት ግብዣ እኮ የሰው ልጅ አያስረውም እኮ። ምግብ እኮ ልቦና አይገዛም እኮ። ምግብ እኮ የሆነ ነገር እኮ አያደርግላችሁም እኮ። የሰው ልጅ መጀመሪያ ራሱ በምን ቦታ ነው ያለሁት? ምንድን ነው የምሰራው? ምንድን ነው የሚያስጠላብኝ? መጀመሪያ የነበረኝልኝ ላይፍ በደንብ ቋጭቼዋለሁ ወይ? ከልጄስ ጋር ምን አይነት መልስ ነው የምሰጠው የሚባል አስተሳሰብ ይኖራል። አብርሽና ሩታ ራሱ አንድ ላይ ፍቅራቸውን አልቀጠሉም። ስንት ጥንዶች ማለት ነው ዩቱብ ላይ የምናያቸው ጥንዶች ተለያይተው ነው ያሉት። ምግብ አይደለም ያሰራቸው አይደል? በዚህ ናክል ደግሞ እናንተ ለምግብ እንደዚህ አትንገብገቡ ማለት ነው። እኔ ነገም ዛሬ የምላችሁ ነገር ቢኖር ሄርሜላና አብርሽ መቼም በጭራሽ አንድ ላይ አይሆኑም። አንድ ላይም ሊሆኑም አይገባም። ምክንያቱም ማይሆን ነገር ነዋ። እራሳቸው ይተዋወቃለዋ። ሄርሜላም የራሱ የመጣችበት ሲስተም አላት። አብርሽም ደግሞ የራሱ የሚሰራበት ሲስተም አለው። ገባችሁ አይደል? ይሄንን ነገር ደግሞ በቅርብ ቀን ካልተቋጨ ይሄው ምን አለች ትላላችሁ ማለት ነው። ገባችሁ? ሄርሜላም ደግሞ ቤተሰቦቿን ያመጣችሁ አሁን ደግሞ ያቺ አክስቷ ተብዬዋ ማለት ነው ስሟን ቀይራ ቲክቶክ ሰፈር መታለች ማለት ነው። ፌመስ ለመሆነው ነገ ከነገ ወዳ ለሁለቱም ደግሞ ዩቱብ ይከፈትላቸው። በቃ በህይወታችን የሚያልፍ ነገር ነው የምናየው በአብርሽና በሄርሜላ። ምንም አይነት ነገር አዲስ ነገር የተለየ ነገር የሚያሳዩን ነገር የለም። ሁልጊዜም አንድ አይነት ፈቶ ነው። ሁልጊዜም መሳቅ ነው መጫወት ነው በቃ። ሌላ የሰው ልጅ ደግሞ ለሰው ልጅ ትምህርት የሚሆን ነገር ጥሩ ነገር ሲያስተምር ነው ዩቱብ በተፈጥሮ ማለት ነው። እውነቴ ነው የምላችሁ። ሰው ለምንድን ነው የሚጠቀመው? ትምህርት እንድንወስድበት ነው ዩቱብ የምንጠቀመው ማለት ነው። እነሱ ግን የመጣላቸው ነገር ነው እንጂ ሼር የሚያደርጉበት የራሳቸው የሆነ የህዝብ ትምህርት የሚሰጥ ነገር የሚያስተምር ነገር አይደለም። በአሁኑ ሰዓት እውነቴ ነው የምላችሁ የመዳም ቅመም ማለት ነው የትኛውም ሰው ቤት ስትቀጠር ምግብ ትችያለሽ ወይ ከተባለች ማለት ነው እኔ አልችልም አትልም። ለምን መሰላችሁ? እድሜ ለዩቱብ ዩቱብ ገብታ ታያለች፣ ቲክቶክ ገብታ ታያለች። እዛ እያየች የፈለገችው ነገር መስራትና ማቅረብ ትችላለች ማለት ነው። እና እንደዚህ አይነት ትምህርት የሚሰጥ ነገር ነው ዩቱብ ማለት ነው፣ በተፈጥሮ ማለት ነው። እኔ ስለ ዩቱብ ብዙም ባላቅ ማለት በቃ ዩቱብ ማለት እንደዚህ ነው። ትምህርት እንድትማሩበት የሆነ ነገር ልትጨብጡበት ነው እንጂ እንዳገኛችሁ በቃ ዛሬ አንድ ሴት እቀይራለሁ ትዳሬን እፈታለሁ እያላችሁ እንደዚህ የተጨማላለቀ ልክ የቡታጀራ ዩቱበሮች ማለት ነው። የቡታጀራ ዩቱበሮች ከትንቅ ትልሽ ማለት ሴት ልጅ ዝቅ ከፍ እያደረጉ በሴት ልጅ ክብር ነው የሚበሉት እና በክብራቸው ነው ተደራድረው እዛ ደረጃ የሚደርሱት ማለት ነው እንጂ ቡታጀራ እንደተባለችም ማለት ነው። አሁን ደግሞ የቡታጀራ እኔ እንጃ አላውቅም ዝሙት አስተላላፊ እየሆኑ በቃ ያልሆነ ነገር እያስተላለፉ ነው ያሉት ማለት ነው። እያንዳንዳቸው ዩቱበሮች ማለት ነው እያንዳንዳቸው ማለት ነው። እና ከእንደዚህ አይነት ደግሞ አላህ ይጠብቀን። እውነት በመጀመሪያ ተደንቃችሁ ተወዳችሁ ተከብራችሁ በዛ በተከበራችሁበት በተወደዳችሁበት መቀጠል ስትችሉ ሰው እንዲጠላችሁና በተለይም ደግሞ ሰውና ሰው ለማጋጨት ነው የከሌ ደጋፊ ስላለ ማለት ነው። እና ለማንኛውም ሰላም ዋሉ።